ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት የምርጫውን አፈጻጸም የድህረ ምርጫ ስራዎችን በቀበሌ ደረጃ መገምገም ጀመረ። የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወይሳይ ሰባተኛው ጠቅላላ ሀገራዊ ምርጫ የፓርቲው አፈጻጸምና የድህረ ምርጫ ስራዎችን በሚመለከት መግለጫ ሰጥተዋል። ገዛኸኝ አራጌ ተጨማሪውን ያቀርበዋል። በብልጽግና ፓርቲ የሐረሪ ክልል ቅርንጫፍ ጽህፈት ቤት የሰባተኛው ጠቅላላ ምርጫ አፈጻጸምና የድህረ ምርጫ ስራዎች ግምገማ በቀበሌ ደረጃ ማካሄድ ጀምሯል። የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ የሰባተኛው ጠቅላላ ሀገራዊ ምርጫ የፓርቲው አፈጻጸምና የድህረ ምርጫ ስራዎችን በሚመለከት መግለጫ ሰጥተዋል። አቶ ጌቱ በመግለጫቸው በሰባተኛው ጠቅላላ ምርጫ ህዝባችን ከሌሊት እስከ ሌሊት በመሰለፍ ድምጹን በመስጠት ለዲሞክራሲያዊ ስርዓት ግንባታ ያለውን ቁርጠኝነት ያሳየበት ነው ብለዋል። በዚህም ታይቶ በማይታወቅ ደረጃ ሰላማዊና ተአማኒነት ያለው ምርጫ በማካሄድ ኢትዮጵያውያን በጽናት አዲስ ታሪክ ጽፈዋል ብለዋል። የብልጽግና ፓርቲ አመራርና አባላት የምርጫው ስነ ምግባርን በማክበር ጉልህ ሚና መወጣታቸውን ነው የገለጹት። ብልጽግና ፓርቲ በሰባተኛው ሀገራዊ ምርጫ መንታ ግቦችን አስቀምጦ የምርጫ ቦርድን ህጎች፣ አዋጅና መመሪያዎችን ተከትሎ ከተፎካካሪ ፓርቲዎች ጋር በትብብርና በፉክክር በመንቀሳቀስ ከቅድመ ምርጫው ጀምሮ ለምርጫው ሰላማዊና ዲሞክራሲያዊነት የሚያስችሉ ስራዎች በቁርጠኝነት ሲሰራ መቆየቱን አብራርተዋል። ከቅድመ ምርጫ እስከ ምርጫው ዕለት የታየውን የአመራሮችና የአባላቶች የላቀ መናበብ፣ መቀናጀትና ቁርጠኝነት ግለቱን ጠብቆ ማስቀጠል እጅግ አስፈላጊ ነው ብለዋል። የድህረ ምርጫ ስራዎችን በስኬት በመፈጸምም የተጀመረውን የዲሞክራሲ ስርዓት ግንባታና የብልጽግና ጉዞ ይበልጥ ማጠናከር ወሳኝ መሆኑን ተናግረዋል። በየደረጃው የሚገኙ የክልሉ አመራሮችን ጨምሮ በሁሉም ወረዳዎች የሚገኙ የብልጽግና ህብረት አመራሮች በሰባተኛው ሀገራዊ ምርጫ የተያዙ መንታ ግቦችን ለማሳካት የተከናወኑ ስራዎችን በመገምገም በቀጣይ ተግባራት ላይ ተግባቦት መፍጠሩን ጠቅሰዋል። ከዛሬ ጀምሮ በክልሉ በሚገኙ በሁሉም ቀበሌዎች የሰባተኛው ጠቅላላ ምርጫ አፈጻጸምና የድህረ ምርጫ ስራዎች እንደሚገመገሙ ጠቅሰው በግምገማው ላይም በክልሉ በገጠርና በከተማ የሚገኙ የፓርቲው አባላት እንደሚሳተፉ ነው የገለጹት። በመድረኩ ላይም ፓርቲው በሰባተኛው ጠቅላላ ምርጫ እቅዱ መሰረት በቅድመ ምርጫና በምርጫ ወቅት የነበረውን አፈጻጸም በመገምገም ጠንካራና ደካማ አፈጻጸሞችን እንደሚለዩ አብራርተዋል። ከዚህ በተጨማሪም በድህረ ምርጫ ወቅትም ትኩረት በሚሰጥባቸው ጉዳዮች ላይ አቅጣጫ ያስቀምጣል ተብሎ ይጠበቃል። በሐረሪ ክልል በሁሉም ቀበሌዎች ብልጽግና ፓርቲ ሰባተኛውን ጠቅላላ ምርጫ አፈጻጸም የድህረ ምርጫ ስራዎችን ግምገማ ማካሄድ ጀመረ። በክልሉ በሁሉም ቀበሌዎች የፓርቲው ከፍተኛ አመራሮች በተገኙበት የሰባተኛው ጠቅላላ ምርጫ አፈጻጸምና የድህረ ምርጫ ስራዎችን ግምገማ ማካሄድ ጀምሯል። ፓርቲው በሰባተኛው ጠቅላላ ምርጫ እቅዱ መሰረት በቅድመ ምርጫና በምርጫ ወቅት የነበረውን አፈጻጸም ይገመግማል፣ ጠንካራና ደካማ አፈጻጸሞችን ይለያል። በድህረ ምርጫ ወቅትም ትኩረት በሚሰጣቸው ጉዳዮች ላይ አቅጣጫ ያስቀምጣል ተብሎም ይጠበቃል። በሐረሪ ክልል ከሰኔ 2 እስከ ሰኔ 4 ቀን 2018 ዓ.ም ድረስ ሲሰጥ የነበረው የስድስተኛ ክፍል ክልላዊ ፈተና በስኬት መጠናቀቁን የክልሉ ትምህርት ቢሮ አስታወቀ። የቢሮው ኃላፊ አቶ ጌቱ ነገወይ ስድስተኛ ክፍል መልቀቂያ ፈተና በስኬት መጠናቀቁን ገልጸዋል። በፈተናው በክልሉ ከሚገኙ የመንግስትና የግል ትምህርት ቤቶች 6418 ተማሪዎች 3734 ሴት ተማሪዎች እንደተሳተፉበትም ገልጸዋል። የቢሮ ኃላፊ አክለውን በፈተና ያለምንም እንከን በሰላም በመጠናቀቁ የቢሮ አመራሮች፣ የፈተና ጣቢያ ኃላፊዎች፣ ፈታኝ መምህራን፣ የጸጥታ ተቆጣጣሪዎችና መላው የትምህርት ማህበረሰብ ላደረጉት አስተዋጽኦ ምስጋና ማቅረባቸውን ከክልሉ ትምህርት ቢሮ የተገኘው መረጃም ያመላክታል። አቶ ነጌቱ አክለውም በቀጣዩ ሳምንት ከሰኔ 11 እስከ ሰኔ 12 ቀን 2018 ዓ.ም ድረስ የሚሰጠውን የ8ኛ ክፍል ክልል አቀፍ ፈተና በተመሳሳይ መልኩ በስኬት ለመምራትና ለማከናወን የሚያስችሉ አስፈላጊ የቅድመ ዝግጅት ስራዎች ሙሉ በሙሉ መጠናቀቃቸውንም ገልጸዋል። በመጨረሻም ተማሪዎች በቀሩት ጥቂት ቀናት ራሳቸውን በተገቢው መንገድ በማዘጋጀት ለቀጣዩ ፈተና በትኩረት እንዲዘጋጁ የቢሮው ኃላፊ መልእክታቸውን አስተላልፈዋል። በሐረሪ ክልል ከ1100 በላይ ለሚሆኑ ጎልማሶች የምዘና ፈተና መሰጠት ተጀመረ። የፈተና ዋና ዓላማ ጎልማሶች ያላቸውን የማንበብ የመጻፍና የማስላት መሰረታዊ ብቃቶች በተግባር ለመመዘን የታለመ መሆኑ ተገልጿል። ዘገባው የጌትነት ዘውዴ ነው። ተጨማሪውን አዩብ ካዛሊ
የሐረሪ ክልል ትምህርት ቢሮ በክልሉ በሚገኙ 54 የጎልማሶች ማዕከላት መደበኛውን ትምህርት ጨምሮ አጫጭር ስልጠናዎችን ሲሰጣቸው የቆዩትን ዜጎች ዛሬ በይፋ መፈተን ጀምሯል። ይህንን የምዘና ፈተና በይፋ ያስጀመሩት የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ አርሰናል አብዲ እንደገለጹት ፈተናው በሁሉም የከተማና የገጠር ወረዳዎች በአንድ ጊዜ የተጀመረ ሲሆን ተፈታኞቹ ጎልማሶች ከምዘናው በኋላ በቴክኒክና ሙያ ትምህርት ቤቶች በመግባት የተግባር አጫጭር ስልጠናዎችን እንዲወስዱ ይደረጋል ብለዋል። ዋና ዓላማው እንደሚታወቀው ያው እንደ ሀገራችን አጠቃላይ ሁሉም ሰው ባለው አደራጀት ስር ማለት ነው የሚጠበቀውን ለማድረግ ያው ሁላችንም እንደ ትምህርት ቢሮ ስራችን እየሰራን ነው። ከዚህ በተጨማሪ ከሚመለከቱ አካል ጋርም በተለይ በጎልማሶች ጋር በተያያዘ ያለን በጠቅላይ ሚኒስትር ኢኒሼቲቭ አሉ። ከነዛ መሀል ለምሳሌ ይሄ የመጠን መቋረጥ መቀነስ አንዱ እንትን ነው። ከዛ በተጨማሪ ኩረጃ መቀነስ፣ አንባቢ የሆነ ሁሉ መፍጠር ነው። ከዛ በተጨማሪ በዋናነት ያለው ማህይምትን መቀነስ ነው። እንግዲህ ማህይምትን መቀነስ ሲባል ካለን የህዝባችን ቁጥር አንጻር ምን ያህል ህብረተሰብ ማንበብ መጻፍና ማስላት ይችላል የሚለውን ያው መረዳት ይችላል ማለት ነው። በዛ አንጻር እንደ ክልላችን በእነዚህ ሶስቱ በማንበብ በማስላትና እንዲሁም በተለያዩ በእነዚህ ጉዳዮች ላይ ጎልማሶች ሆነው ትምህርት እድል ያላገኙትን እያስተማር እንገኛለን ማለት ነው። አጠቃላይ እንደ ክልላችን 54 ጣቢያ ነው ያለን። በእነዛ 54 ጣቢያዎች አመቻች በመመደብ በ32 በገጠርና እንዲሁም 22 በከተማ ጣቢያዎች አሉ ማለት ነው። እንግዲህ ዛሬ ተዛውረን እንዳየነውና ፈተናውን እንዳስጀምር ነው ወደ 1171 የሚሆኑ ሴቶች እንዲሁም እናቶችና አባቶች በዚህ የዛሬ የብርሃን ምዘና ፈተና ላይ ተሳትፏል ማለት ነው። በዛ መሰረት እነዚህ 1171 በሶስቱም ቋንቋ በሐረሪ በኦሮምኛና በአማርኛ ቋንቋ ፈተና አዘጋጅቶ ሶስቱንም የያዘ ማለት ነው። ማንበብ መጻፍና ማስላትን የያዘ ፈተና ያው አስጀምረናል። እንግዲህ እንዳየነው ከሆነ በጣም ተዛሬ ፈተና ላይ የተዘጋጁ እናቶቻችን እንዲሁም አባቶቻችን አጠቃላይ ይህን ፈተና ከወሰዱ በኋላ ከሁለተኛ ክፍል ወደ ሶስተኛ ክፍል ይዛወራሉ። እንግዲህ ይሄ ማለት ለኛ እንደ ክልል በጣም ትልቅ ስኬት ነው። ምክንያቱም ቀጣይ ላይ እነዚህ 1171 ወደ ሶስተኛ ተዛወሩ ማለት ቀጣይ ላይ ትምህርታቸውን የተማሩ በተጓዳኝ ደግሞ ከቴክኒክና ሙያ ጋር በመነጋገር ሙያዊ የሆኑ የክህሎት ስልጠናዎች ይሰጣቸዋል። ይሄ ለምንድን ነው የሚያገለግለው? ከመማር በተጨማሪም ይሄን ሶስቱን መማር መጻፍና ማስላትና መደመር ከቻሉ ቀጣይ ላይ የሙያ ስራዎች ይወስዳል ማለት ነው። በተለይ በምገባ፣ በፀጉር ስራ፣ በእንጀራ ጋገራ በተለያዩ ነገሮች ላይ ይሳተፉና ራሳቸውንም ህብረተሰቡንም እንዲሁም አገርንም የማገዝ ደረጃ ያደርሳሉ። በቢሮ የመሰረታዊ ትምህርት ባለሙያ የሆኑት አቶ ዘኮ በከር በበኩላቸው በዘንድሮ ዓመት 467 ወንዶችና 704 ሴቶች በድምሩ 1771 ጎልማሶች ፈተናውን እየወሰዱ እንደሚገኙ ገልጸዋል። ከመማር ማስተማር ሂደቱ ጎን ለጎን ጎልማሶቹ በዕለት ተዕለት ህይወታቸውና በስራቸው ውጤታማ እንዲሆኑ በግብርናና በጤና አጠባበቅ ዙሪያ ሰፊ ሙያዊ ስልጠናዎች ሲሰጣቸው እንደነበር አብራርተዋል። እንደ ክልላችን ነው በ9ኙም ወረዳ ወንድ 467 ሲሆን ሴት 704 ድምር በጠቅላላ 1171 ጎልማሶችና ወጣቶች ከ15 በላይ ከ15 እና 60 ዓመት በላይ መሀል ያሉት ዛሬ ምዘናውን ይወስዳሉ። ምዘናን ሲወስዱ ሰርቲፋይ ይሆናሉ። እነኚህ ጎልማሶች ጠቀሜታው ይሄንን የትምህርት ብርሃን ምዘና ያንን የማይምነትን የሀገራችንን ማይምነትን ለመቀነስ ነውና በጣት አሻራ የሚፈርሙ ጎልማሶች ካሁን በኋላ ያንን አገራችን ውስጥ መቀየርና የተማረ ኃይል ለመፍጠር ነው የተፈለገው። እነኚህ ጎልማሶቹ ይሄንን ምዘና ሲወስዱ ከሁለተኛ ወደ ሶስተኛ የሚያልፉ ተማሪዎች ጋራ ችሎታቸው እኩል ነውና ከፈለጉ መደበኛ ትምህርት በቀጣይ ዓመት ገብቶ መማር ይችላሉ። ከፈለጉ በክህሎት ስልጠና ራሳቸውን ክልላችን ውስጥ ያሉትን ቴክኒክና ሙያ ገብቶ ሰርቲፋይን መሆን ይችላሉ። ሌላ ነገር ጠቀሜታው ልጆቻቸውን መከታተል ይችላሉ። ምን እንደተማሩ ትምህርት ቤት ሄደዋል አልሄደም ለማለት ለማረጋገጥ ይሄንን ትምህርት ከወሰዱ በኋላ
ያንን መከታተል የሚችላሉ መደገፍ የሚችላሉ። ይህ በከተማና በገጠር ወረዳዎች የተጀመረው የምዘና መርሃ ግብር ሁሉም ዜጎች የመጻፍና የማንበብ ክህሎት ኖሯቸው የራሳቸውና የቤተሰባቸውን ህይወት እንዲመሩ የተቀመጠውን ሀገራዊና ክልላዊ እቅድ ከግብ ለማድረስ ትልቅ አስተዋጽኦ እንዳለውም ተጠቅሷል። በትምህርት ቢሮ በኩልም በቀጣይ በተለያዩ ማህበራዊና ኢኮኖሚያዊ ምክንያቶች የመማር እድል ያላገኙ ጎልማሶች በቀጣዩ የትምህርት ዘመን መሳተፍ እንዲችሉ ከወዲሁ በአቅራቢያቸው በሚገኙ የጎልማሶች የትምህርት ማዕከላት ዘንድ በመቅረብ እንዲመዘገቡም ጥሪ ቀርቧል። በሐረር ከተማ የስነ ጥበብ ጋላሪ ሙዚየም ለማቋቋም የሚያስችል ስምምነት ተደረገ። የስነ ጥበብ የከተማዋን የቱሪዝም መስህብ ይበልጥ እንደሚያሳድገውም ይጠበቃል። አዩብ ካዛሊ ተጨማሪ ዘገባውን ያቀርበዋል። በሐረር ከተማ የስነ ጥበብ ጋለሪ ሙዚየም ለማቋቋም የሚያስችል ስምምነት ተደረገ። በሐረር ከተማ የሚከፈተው የስነ ጥበብ ጋለሪ በአይነቱ የመጀመሪያው በመሆኑ እንደ ማሳያ ሆኖ የሚያገለግል ሲሆን በቀጣይም ተመሳሳይ ጋለሪዎችን በሌሎች የሀገሪቱ ክፍሎች ለመተግበር ሰፊ እቅድ መኖሩ በውይይቱ ወቅት የቱሪዝም ሚኒስትር ዴኤታ አቶ ስለሺ ግርማ ገልጸዋል። የአርት ጋለሪው የሐረርን ከተማ ታሪክ፣ ባህልና ማንነት የሚወክሉ የኪነ ጥበብ ስራዎችን በሙዚየም መልክ የሚያካትት ሲሆን እነዚህን ስራዎች ከሌሎች የቱሪዝም ምርቶች ጋር ማስተሳሰር ለጎብኚዎች ለማሳየት ታስቦ የሚዘጋጅ ይሆናል ተብሏል። ሙዚየሙ ለሀገር ውስጥና ለውጭ ሀገር ቱሪስቶች፣ ለዘርፉ ተመራማሪዎች እንዲሁም ለተለያዩ የስነ ጥበብ ባለሙያዎች ምቹና ተደራሽ በሆነ መልኩ እንዲደራጅ ጠቃሚ አስተያየቶችን ሰጥተውበታል። በውይይቱ ማጠቃለያ ላይ በዲዛይን አቅራቢው በቱሪዝም ሚኒስቴርና በሐረሪ ክልል ቱሪዝም ኮሚሽን መካከል የጋራ መግባቢያ ስምምነት በይፋ ተፈራርሟል። የአርት ጋለሪ እንደ አንድ የቱሪዝም ምርት ለማልማትና በፖሊሲ ደረጃ ለማካተት ከአሁን ቀደም ሰፊ ስራዎች ሲከናወኑ እንደነበር ተነስቷል። የጋራ ስምምነቱ ላይ የሐረሪ ክልል ቱሪዝም ኮሚሽን ኮሚሽነር ሳሚ አብዱልዋሲ የተገኙ ሲሆን ሁሉም ባለድርሻ አካላት ከፊርማው ስነ ስርዓት በኋላ ፕሮጀክቱ ሳይዘገይ በቀጥታ ወደ ተግባራዊ ስራ እንደሚጀመር ጠቁመዋል። ጋለሪው ሲጠናቀቅ የከተማዋን የቱሪዝም መስህብ ይበልጥ እንደሚያሳድገውም ይጠበቃል። በድሬ ጠያራ ወረዳ ባለፉት ዓመታት ከተተከሉ ችግኞች መካከል ከ85 በመቶ በላይ መጽደቃቸው ተገለጸ። ወረዳው በዘንድሮ ዓመት ከ270 ሺህ በላይ ችግኞችን ለመትከል ታቅዶ የችግኝ መትከያ ጉድጓድ ዝግጅት ስራው ከ30 በመቶ በላይ መከናወኑን ገልጿል። ትዕግስት በለጠ ዘገባውን አዘጋጅተዋለች። አያንቱ አህመድ ተጨማሪውን ታቀርበዋለች። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥ ተጽዕኖን በመቀነስ ረገድ ከፍተኛ ውጤት እያመጣ ይገኛል። በሐረሪ ክልል በድሬ ጠያራ ወረዳም ይህንን አገራዊ መርሃ ግብር መነሻ በማድረግ ባለፉት ዓመታት በተተከሉ ችግኞች ላይ ከፍተኛ የእንክብካቤና የጥበቃ ስራ ሲከናወን መቆየቱን የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ረመዳን አልይ ገልጸዋል። የአረንጓዴ አሻራ መርሃ ግብሩ የአየር ንብረት ለውጥን ከመከላከል ባለፈ እንደ አቮካዶና ፓፓያ ያሉ ለምግብነት የሚውሉ የፍራፍሬ ችግኞችን በማስፋፋት የአረንጓዴ ኢኮኖሚ ግንባታ ላይ ጉልህ ሚና እየተጫወተ መሆኑን ጠቁመዋል። ባለፉት ዓመታት ከተተከሉ ችግኞች መካከል 85 በመቶ በላይ ሊጸድቁ የቻሉትም በማህበረሰቡ ከፍተኛ ተሳትፎና እንክብካቤ በመደረጉ እንደሆነ አብራርተዋል። መገሪሳ ያዱ መካና አሻራ መገሪሳ ጫንተን ዳሙ ለፈ ጫፕተ ካንተ ዲብሳ ይሩደ ለፈከኛ ካንተ ዱገምተ ያአቱርቴ ያ አዳዳ ካንተ ይተሳይሩ የአረንጓዴ አሻራ የተጎዳ መሬትን የምናገግምበት፣ የተራቆተውን መሬታችንን እና የአፈር መሸርሸርን የምንከላከልበት ትልቅ መሳሪያ ሲሆን ይህም በአረንጓዴ አሻራ የተገኘ ውጤት ነው። በ2017 ዓ.ም በሰፊው የተከናወነ ስራ የነበረ ሲሆን ለምሳሌ በ2017 ዓ.ም ከተተከሉ ችግኞች መካከል ከ85 በመቶ በላይ የሚሆኑት መጽደቅ ችለዋል። ይህም የፌዴራል ስታቲስቲክስ ኮሚቴ ከክልሉ ግብርና ቢሮ ጋር በጋራ በመሆን ያረጋገጡት ሀቅ ነው። ችግኞቹ 85 በመቶ ሊጸድቁ የቻሉበት ምክንያት አርሶ አደሩ 60 በመቶ የሚሆነውን በራሱ ተነሳሽነት ስለተከለና የአረንጓዴ አሻራ ችግኞችን የሚተክለው አርሶ አደር የውሃ ጉድጓድ እንዲኖረው ስለተደረገ ነው። ይህ የቤተሰብን ብልጽግና ለማረጋገጥ የሚያስችል ሲሆን ብልጽግና ሊረጋገጥ የሚችለው አረንጓዴ አሻራ ሲተከል ብቻ ነው። እንደ አቮካዶ፣ ፓፓያና ሌሎችም በቤተሰብ ብልጽግና ውስጥ የሚገኙ በመሆናቸው 85 በመቶ ስኬት ተመዝግቧል። ከነ ጎጅ ጉደሙ ቀባ ዋን ጃሜት ካሮፋሜ ዲማ ጅሩፍ
ፐርሰንታን 85 ሚልካሄ ጅራዳ በዘንድሮ የ2018 ዓመተ ምህረት የተከላ ወቅት ከ270 ሺህ በላይ አዳዲስ ችግኞችን ለመትከል የታቀደ ሲሆን ለዚህም የቅድመ ዝግጅት ስራ አካል የሆነው የጉድጓድ ቁፋሮ ከ30 በመቶ በላይ መጠናቀቁን ኃላፊው ገልጸዋል። አሻራ መገሪሳ ገና ከነዳ ጉዳክቴም በረኮና ቁጥት ቡራ ከነዳ ጉዴምኑ ወሊገላ በዚህ ክረምት በአረንጓዴ አሻራ መርሃ ግብር ለመትከል የታቀደው ችግኝ ወደ 270 ሺህ ገደማ ነው። በአሁኑ ወቅት የዝግጅት ስራው በዘመቻ መልክ እየተከናወነ የሚገኝ ሲሆን እስካሁን የችግኝ መትከያ ጉድጓድ የመቆፈር ስራው 35 ከመቶ ተጠናቋል። ቀሪውን ስራ ደግሞ በቀረው ጊዜ ውስጥ አጠናቀን የአረንጓዴ አሻራ መርሃ ግብሩን ግቡ እንዲመታ እናደርጋለን። አሻራ መገሪሳ ካኒ ሚልኬስና ቡአ ጉዳ ከረተርጋ ጅሩ ኑደረን ቆናን ቡላን ቡአ አርሳ አርጋ ጅራ በወረዳው አርሶ አደር የሆኑት አቶ ጀቦ ሙመድ በበኩላቸው መንግስት አርሶ አደሩን ከድህነት ለማውጣት በአረንጓዴ አሻራ በኩል እያከናወነ ያለው ስራ የሚበረታታ መሆኑን አንስተዋል። ከአካባቢ ጥበቃ ባለስልጣንና ከግብርና ልማት ቢሮ ያገኟቸውን እንደ አቮካዶና ፓፓያ ያሉ የፍራፍሬ ችግኞችን በባለቤትነት በመንከባከብ ላይ እንደሚገኙ የገለጹት አርሶ አደሩ ካለው ጠባብ መሬት ላይ የተሻለ ምርትና ገቢ ለማግኘት ተስፋ ማድረጋቸውን ተናግረዋል። በተጨማሪም በአቮካዶ ተክሎች ስር የተለያዩ ሰብሎችን ደርበው በመዝራት በአነስተኛ መሬት ላይ በአመት ውስጥ ልዩ ልዩ ምርቶችን በማምረት ተጠቃሚ መሆን መቻላቸውን ጠቅሰው መንግስት እያደረገላቸው ላለው የምርጥ ዘርና የግብርና ግብዓት አቅርቦት ድጋፍ ምስጋና አቅርበዋል። ሞቱማ ከኛ ካለ ወዱን ገለተውን ፈቅ ሆጀዳ ዋን በርባዱ ጩፋ እስኒ ፊን ዲሳ ደለገድ መንግስትን በጣም አመሰግናለሁ። ስሩ የሚፈልጉትን ሁሉ አቀርብላቸዋለሁ፣ ከድህነት ውጡ እያለን ይገኛል። እኛም በዚህ መነሻነት ለምግብነት የሚውሉ ችግኞችን መንግስት እንዲያቀርብልን ጠይቀን እሱም እንደ ፍላጎታችን አቮካዶ፣ ፓፓያና የምርጥ ዘር ዝርያዎችን አቅርቦልን በዚህ መልኩ መሬት ላይ አፍርተናል። ለእነዚህ ችግኞች የሚያስፈልገውን ሁሉ በማድረግ እንክብካቤ እየተደረገላቸው ይገኛል። የተፈጥሮ ማዳበሪያ፣ ፍግ እና ውሃ በማጠጣት በዚህ ደረጃ ላይ አድርሰናቸዋል። እነዚህ ችግኞች ከተተከሉ ገና 1 ዓመታቸው ሲሆን በ1 ዓመት ውስጥ ደግሞ ይህን ያህል ማደጋቸው ትልቅ ነገር ነው። የአረንጓዴ አሻራ መርሃ ግብር የአረንጓዴ ኢኮኖሚን በመገንባትና የአካባቢ ጥበቃን በማረጋገጥ ረገድ መሰረታዊ ለውጥ እያመጣ ከመሆኑም በላይ ለአርሶ አደሩ የቤተሰብ ብልጽግና ዋስትና እየሆነ ይገኛል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የፖለቲካ ፓርቲዎች የጋራ ምክር ቤት በኢትዮጵያ አስተማማኝ ብሔራዊ መግባባት ለመፍጠር ለጠንካራ ዴሞክራሲያዊ ስርዓት መገንባት ወሳኝ ለሆነው ሀገራዊ ምክክር ስኬት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የምክር ቤቱ ሰብሳቢ ሰለሞን አየለ ገለጹ። በሌላ ዜና በኦሮሚያ ክልል በመጪው ክረምት ከ16000 ሄክታር በላይ መሬት ላይ የተሻሻሉ ዝርያ ያላቸውን የአቮካዶ ችግኞች በኩታ ገጠም እንደሚተከሉ የክልሉ ግብርና ቢሮ አስታወቀ። እኚህና መሰል ሀገር አቀፍ ዘገባዎችን እሌንሽ መልስ በተከታይነት ታቀርበዋለች። የፖለቲካ ፓርቲዎች የጋራ ምክር ቤት በኢትዮጵያ አስተማማኝ ብሔራዊ መግባባት ለመፍጠርና ለጠንካራ ዲሞክራሲያዊ ስርዓት መገንባት ወሳኝ ለሆነው ሀገራዊ ምክክር ስኬት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል የምክር ቤቱ ሰብሳቢ ሰለሞን አየለ ገልጸዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ለኢዜአ እንደገለጹት ሀገራዊ መግባባት ለመፍጠርና ልማትን ለማረጋገጥ የተጀመረው ሀገራዊ ምክክር አይነተኛ ሚና አለው። የጋራ ምክር ቤቱ በምክክር ሂደቱ ላይ በንቃት ከመሳተፍ ባለፈ በሁለት ዙር ከፖለቲካ ፓርቲዎች የተሰበሰቡትን ሀገራዊ አጀንዳዎች ለኢትዮጵያ ሀገራዊ ምክክር ኮሚሽን ማስረከቡን አስታውቀዋል። በቅርቡ ይካሄዳል ተብሎ በሚጠበቀው ዋናው ሀገራዊ የውይይት ጉባኤ ላይ በኢትዮጵያውያን መካከል የቆዩና አለመግባባት ምክንያት የሆኑ ስር የሰደዱ ችግሮች ዘላቂ መፍትሄ እንደሚያገኝ ሙሉ እምነት እንዳላቸው አብራርተዋል። ፓርቲዎች ከኮሚሽኑ ጋር ያላቸውን የቅርብ ስራ ግንኙነትና ሀገራዊ ኃላፊነት አጠናክረው እንደሚቀጥሉ በመጠቆም አሁን ባለው ወሳኝ ወቅት ለጋራ መግባባት መሰረት መጣል የሚያስችል መሆኑን ጠቁመዋል። የጋራ ምክር ቤቱ ይህንን ታሪካዊና ትልቅ ተስፋ የተሰነቀበትን ሀገራዊ ሂደት በንቃት በመደገፍ ሀገሪቱ ካለችበት የፖለቲካ ማነቆ ወጥታ ወደ አዲስ የመረጋጋትና የዲሞክራሲያዊ ስርዓት ግንባታ ምዕራፍ እንድትሻገር የበኩሉን አስተዋጽኦ እያበረከተ እንደሚገኝ ተናግረዋል።
በኦሮሚያ ክልል በመጪው ክረምት ከ16000 ሄክታር በላይ መሬት ላይ የተሻሻሉ ዝርያ ያላቸው የአቮካዶ ችግኞች በኩታ ገጠም እንደሚተከሉ የክልሉ ግብርና ቢሮ አስታውቋል። በቢሮው የፍራፍሬ ልማት ዳይሬክተር ቻላቸው አዱኛ ለኢዜአ እንደገለጹት በክልሉ ዘንድሮ ለፍራፍሬ ልማት በተሰጠው ልዩ ትኩረት የተለያዩ ተግባራት የተከናወኑ ይገኛሉ። በተለይም የምግብ ዋስትናን ከማረጋገጥ ባሻገር የውጭ ምንዛሬ ግኝትን ማሳደግ ለሚያስችሉ የፍራፍሬ አይነቶች ትኩረት ተደርጓል ብለዋል። ለመጪው ክረምት በሽታን የሚቋቋሙ በአጭር ጊዜ ከፍተኛ ምርት የሚሰጡና የተሻሻሉ የፍራፍሬ ዝርያዎች በብዛትና በአይነት መዘጋጀታቸውን ገልጸዋል። በአጠቃላይ ለተከላ ከተዘጋጁት ከ500 ሚሊዮን በላይ የፍራፍሬ ችግኞች መካከል 20 ሚሊዮኑ የአቮካዶ ችግኝ መሆኑን ገልጸዋል። በዘርፍ የተሰማሩ አርሶ አደሮችን በክላስተር የማደራጀት በልማቱ ዙሪያ በመሬት ልየታ፣ በጉድጓድ አዘገጃጀትና አስተካከል ላይ የግንዛቤ ማስጨበጫ ስልጠናዎች መቀጠላቸውንም አንስተዋል። በክልሉ በአሁኑ ወቅት የበልግ ዝናብ ባላቸው አካባቢዎች የችግኝ ተከላ ስራው ቀደም ብሎ መጀመሩንም አስረድተዋል። በድሬዳዋ አስተዳደር ባለፉት 5 ዓመታት የስራ ዕድል ፈጠራን በተቀናጀ መንገድ ለማስፋፋት የተከናወኑ ተግባራት ውጤታማ መሆናቸውን የአስተዳደሩ ከንቲባ ከድር ጁሃር ተናግረዋል። የድሬዳዋ አስተዳደር የስራና ክህሎት ቢሮ የስራ ዕድል ፈጠራ ምክር ቤት ጉባኤውን አካሂደዋል። የምክር ቤቱ ሰብሳቢ ከንቲባ ከድር ጁሃር በጉባኤው መክፈቻ ላይ ዘንድሮን ጨምሮ ባለፉት 5 ዓመታት በአስተዳደሩ የስራ ዕድልን በተቀናጀ መንገድ ለማስፋት የተሰሩ ስራዎች ውጤታማ ናቸው ብለዋል። በተለይም በውጭና በሀገር ውስጥ የስራ ስምሪት ከ71000 በላይ ለሆኑ ሰዎች ቋሚ የስራ ዕድል መፈጠሩን እንደ አብነት አንስተዋል። እነዚህን አበረታች ስራዎች አጠናክሮ ለማስቀጠል ምክር ቤቱ ትልቅ ኃላፊነት እንዳለበት ጠቅሰው በተለይም ያለፉትን ዓመታት ተሞክሮዎች በመቀየር የተሻለ ውጤት ለማስመዝገብ በትኩረት እንደሚሰራ ተናግረዋል። በዓመት 2 ጊዜ ጉባኤውን የሚያካሂደው የድሬዳዋ አስተዳደር የስራና ክህሎት ቢሮ የስራ ዕድል ፈጠራ ምክር ቤት በዘንድሮ በጀት ዓመት በቢሮና በምክር ቤት አባል ተቋማት የተከናወኑትን የስራ ፈጠራ እቅድ አፈጻጸም ሪፖርት አዳምጧል። ዘገባው የኢትዮጵያ ዜና አገልግሎት ነው። በአማራ ክልል የማዕድን ሀብት ልማት የውጭ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬ ወጪን እየቀነሰ ነው ሲል የክልሉ ማዕድን ሀብት ልማት ቢሮ አስታወቀ። በክልሉ ማዕድን የሀገር በቀል የኢኮኖሚ ማሻሻያ ዋነኛ ምሰሶ ተደርጎ ከተወሰደ ወዲህ ዘርፉን ለማሳደግ ልዩ ትኩረት ሰጥቷል። ከከፍተኛ ትምህርት ተቋማት ጋር በመተባበርና ሳይንሳዊ ምርምር በማካሄድ ከውጭ የሚገቡ ውድ የማዕድን ውጤቶችን በሀገር ውስጥ የመተካት ስራ መጠናከሩን ተናግረዋል። በአሁኑ ወቅት ክልሉ እያመረታቸው ያሉ የማዕድን ውጤቶች የውጭ ምንዛሬ ወጪን ለመቀነስ ትልቅ አቅም እየሆኑ መምጣታቸውንም አስረድተዋል። በተለይም ከዚህ ቀደም ከቻይናና ቱርክ በከፍተኛ የውጭ ምንዛሬ ወደ ሀገር ይገቡ የነበሩትን እንደ ግራናይት፣ ማርብልና የድንጋይ ከሰል ያሉ ምርቶች በክልሉ የተመረቱ መሆኑን ጠቅሰዋል። ይህንን ተከትሎም በባህላዊ የኦፓልና የድንጋይ ከሰል አምራቾች በዘመናዊ መዋቅር ተደራጅተው ወደ ህጋዊ ምርት መግባታቸውን መናገራቸውን የፋና ብሮድካስቲንግ ዘገባ ያመላክታል። ወደ ዓለም አቀፍ ወሬዎች አለፍን። በድብቁ የአእምሮ ክፍል የሚገኙ የባህሪ መገለጫዎች በሰው ልጆች የዕለት ተዕለት ባህሪና ተግባራትና ቀጣይ ህይወት ላይ የራሳቸው የሆነ አካላዊ አሻራ እንዳላቸው አንድ ጥናት ይፋ አደረገ። እነዚህ ባህሪያት በህብረተሰብ ውስጥ በተለያየ መጠን የሚገኙ ሲሆኑ በግለሰቦችና በማህበረሰብ ላይ ለሚደርሱ ማህበራዊና ስሜታዊ ቀውሶች ዋነኛ መንስኤ መሆናቸውም ታውቋል። ምስጋናው ኃይሉ ተጨማሪ ዘገባ አለው። በዘመናዊ ሳይንስ ልቦና ውስጥ ስለ ድብቁ የአእምሮ ክፍል ባህሪያት የሚያሳዩ የአእምሮ አካላዊ መረጃዎች እጅግ አነስተኛ ነበሩ። ይህ አዲስ ጥናት ግን በማህበረሰቡ ውስጥ የሚገኙ ንዑስ ግለሰቦች ላይ ትኩረት በማድረግ ክፍተቱን ለመሙላት ሞክሯል። ተመራማሪዎቹ አጭር መጠይቅን በመጠቀም ባደረጉት ጥናትም በእነዚህ ባህሪያት ከፍተኛ ውጤት ያስመዘገቡ ወይም ችግር አለባቸው የተባሉ 24 ወንዶች እንዲሁም አነስተኛ ውጤት ያስመዘገቡ 27 ወንዶችን በመምረጥ በኤምአርአይ ስካን ምርመራ አድርገውላቸዋል። ምርመራው ታዲያ የአእምሮ መረጃን በማቀነባበር ረገድ ቁልፍ ሚና ባለው የግራጫው የአእምሮ ክፍል መጠን ላይ ያተኮረ ነበረ። በጥናቱ መሰረትም በድብቁ አእምሮ ክፍል ውስጥ የሚመነጨው አፍራሽ ባህሪ ያላቸው ግለሰቦች በቀኝ ፕሪሴንትራል ጃይረስ በሚባለው አእምሮ ክፍል ውስጥ አነስተኛ ግራጫማ ክፍል መጠን እንዳላቸው ተረጋግጧል። ይህ አእምሮ ክፍል የሌሎችን ሰዎች ጥልቅ ስሜት ውስጣዊ በሆነ መንገድ ለመረዳት የሚረዳ ሲሆን የዚህ ክፍል መመናመን አታላይ ወይም ጨካኝ በሆኑ ግለሰቦች ላይ ከሚታየው ርኅራኄ መጠን ጋር በቀጥታ ይያያዛል።
ራስን አብስቶ መውደድ ወይም ናርሲሲዝም እና የስሜት አልባነት ያሉ አፍራሽ የባህሪ መገለጫዎች የጋራና የተለያዩ ባዮሎጂካል መነሻ ያላቸው መሆኑን ከርህራሄና ማህበራዊ ግንዛቤ ጋር በተያያዙ የአእምሮ ክፍሎች ላይ በተደረገ ምርመራ ተረጋግጧል። ማካቬሊዝም ንዑስ ክሊኒካል ናርሲሲዝም እና ንዑስ ክሊኒካል ሳይኮፓቲክ ያካተና በድብቁ የአእምሮ ክፍል የሚመነጨው የስነ ልቦና ባህሪ በሰው ልጅ አእምሮ ውስጥ የራሱ የሆነ አካላዊ አሻራ ጥሎ እንደሚያልፍ ጆርናል ኦፍ ናቹራል ትራንስሚሽን የታተመ ምርምር አረጋግጧል። ፕሬዚዳንት ትራምፕ ከኢራን ጋር የሚደረገው ጦርነት የሚያስቆም ስምምነት ላይ መደረሱን ሲያስታውቁ የዓለም የነዳጅ ዋጋ ቅናሽ አሳየ። ኢራን በበኩሏ ግን ስምምነቱ ገና አልተቋጨም እያለች ትገኛለች ተብሏል። ዘገባው የቢቢሲ ነው። ባህር ጠንክር ፕሬዚዳንት ትራምፕ ከኢራን ጋር የሚደረገው ጦርነት የሚያስቆም ስምምነት ላይ መደረሱን ሲያስታውቁ ኢራን ግን ገና መቋጫ ላይ አለመደረሱን ገልጻለች። በአሜሪካና በኢራን መካከል የሚካሄደው ጦርነት የበለጠ ይባባሳል ተብሎ በተሰጋበት ጊዜ ፕሬዚዳንት ትራምፕ በኢራን ላይ እንደሚፈጸም የተናገሩትን ጥቃት ሰርዘው የመጀመሪያ ደረጃ ስምምነት ላይ መደረሱን ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ለሀገራቸው ቴሌቪዥን ከስምምነት ተደርሰዋል መባሉን ግምታዊ በማለት ከመደምደሚያው ላይ እንዳልተደረሰ ገልጿል። ፕሬዚዳንት ትራምፕ ከዚህ ቀደም ሁለቱ ሀገራት ጦርነቱን ወደሚያበቃ ስምምነት እየተቃረቡ መሆናቸውን በተደጋጋሚ ተናግረው እንደነበር ይታወሳል። ይህ የትራምፕ ንግግር ከተሰማ በኋላ ውጥረቱ በተባባሰባቸው ባለፉት ቀናት ጭማሪ እያሳየ የነበረው የዓለም ገበያ ዋጋ ከ4 በመቶ በላይ ቅናሽ በማሳየት በበርሜል ወደ $89 ዝቅ ብሏል። ፕሬዚዳንት ትራምፕ በጽህፈት ቤታቸው ለጋዜጠኞች እንደተናገሩት ኢራን ፈጽሞ የኒኩሌር ጦር መሳሪያ እንዳይኖራት የሚያደርግ ስምምነት ላይ ደርሰናል። ይህን ለማሳካት ነበር በዚህ ውል ውስጥ ያለፍ ነው። በጣም ትልቅ ስምምነት ነው ብሏል። ጨምሮም የስምምነቱ ሰነድ ተዘጋጅቶ ሲያበቃም በጣም በፍጥነት ሁለቱ ሀገራት ምናልባትም ፊርማው አውሮፓ ውስጥ ይካሄዳል ብሏል። በጦርነቱ ምክንያት የተዘጋጀው ወሳኙ የባህር መተላለፊያ መስመር ሆርሙዝ ስምምነቱ ሲፈረም ወዲያውኑ ይከፈታል በማለት በጉዳዩ ላይ ከእስራኤልና ከመካከለኛው ምስራቅ አጋር አገራት ጋር መነጋገራቸውን እነሱም ደስተኛ መሆናቸውን ተናግሯል። ለውጤቱ ለትራምፕ ያላቸውን አድናቆት የገለጹት የእስራኤሉ ጠቅላይ ሚኒስትር ስምምነቱ የኢራን የዳበረ ዩራኒየም ማስወገድ፣ የዩራኒየም ማበልጸጊያ ተቋማቷን ማውደም፣ የሚሳኤል ምርቷን መገደብና በቀጠናው ላሉ ሽብርተኛ ቡድኖች ድጋፏን ማቆም የሚሉት እንደሚገኙበት ገልጿል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንዳሉት ደግሞ የሚፈረመው የመግባቢያ ሰነድ ቢጠናቀቅም አሜሪካ ከልክ ያለፈና አዳዲስ ጥያቄዎችን እያቀረበች ነው በማለት ኢራን ካስቀመጠችው ቀይ መስመር ፈቀቅ እንደማትል አስታውቀዋል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ብሩክ